ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ከባለፈው የቀጠለ ከፓስተር አለማየሁ ጋር የነበረን ቆይታ እነሆ። ውድ የምጽአቱ አዋጅ ነጋሪ አድማጮቻችን በክፍል 2 ተመልሰን መጥተናል። ከፓስተር አለማየሁ ነሞ ጋር ቆንጆ ቆይታ ነበረን ክፍል 1 ላይ። አሁን ደግሞ ወደ ዋናው ርዕሰ ጉዳይ ወደ ዋናው አጀንዳችን እንገባለን። ፓስተር የክርስቶስ አካል የምንላት ቤተክርስቲያን በተለይ ደግሞ በኢትዮጵያ ውስጥ ያለችው አለች ወይ? ካለችስ ወዴት ነው ያለችው? ይሄ ደግሞ ጥያቄ ምናልባት ብዙዎችን ግራ እንዳያሰኝ በየእሁዱ በየሳምንት አማካይ ቀኖች የምንሄድባቸውን አይነት ቤተክርስቲያኖችን ለመጥቀስ ሳይሆን በአሉታዊ ጎን እንዳይመለከቱብን አሁን ቅድም ያወራናቸውን በተመለከተ የት ነው ያለችው ይቺ ቤተክርስቲያን የሚለውን ጥያቄ ልጠይቅ ፈልጌ ነው። አመሰግናለሁ ወንድም ይልቃል። ቤተክርስቲያን አለች ወይ ለምትለው አለች። ቤተክርስቲያን 2 መልክ አላት። አንደኛው ዓለም አቀፏ ቤተክርስቲያን የምንላት ነች። ዓለም አቀፏ ቤተክርስቲያን የምንለው እኔ፣ አንተ፣ ሌላው ያለበት በክርስቶስ ኢየሱስ አምኖ የዳነ ማንኛውም የእግዚአብሔር ልጅ የሆነ የሚታከልበት ዓለም አቀፏ ቤተክርስቲያን ነች። ሁለተኛዋ ደግሞ የቤተክርስቲያን መልክ አጥቢያ ወይም ሎካል ብለን የምንጠራት ቤተክርስቲያን ነች። ስለዚህ ከዛ አይት ግን እነዚህን ነገሮች ከመተንተኔ በፊት አንድ ነገር እናንሳ እስቲ። ቤተክርስቲያን ካለች ቤተክርስቲያን የማን ነች የሚለውን ማየት ያስፈልጋል። አሁን ለሰው ብዥታ የሆነበትና እኛም ሀገር እንደ ብዥታ እየተወሰደ ያለ ቤተክርስቲያን ባለቤት አላት። ባለቤቱ ሰዎች አይደሉም። ባለቤቱ አገልጋዮች አይደሉም። ባለቤቱ ነቢይ፣ ሐዋርያ፣ እንደኔም ደግሞ ፓስተር የሆነ ሰው አይደለም። ባለቤቱ ክርስቶስ ነው። አሁን ቤተክርስቲያንን ኢትዮጵያ ውስጥ ስንመጣ ሌላውም አካባቢ አለ፣ ኢትዮጵያ ውስጥ ብቻ አይደለም። እኛ እዚህ ውስጥ ስለምንኖር ነው እንጂ ሌላው ዓለም ላይ ይሄ ብዥታ አለ። አንዳንድ ጊዜ ስንጠራ የገሌ ቤተክርስቲያን እንላለን። የገሌ ቤተክርስቲያን የሚባል የለም። ስም ላለመጥራት ነው። የገሌ ቤተክርስቲያን የሚባል ቤተክርስቲያን የክርስቶስ ነች። እኛ ለቤተክርስቲያን የተሰጠን ስጦታዎችና አገልጋዮች ነን። 4 ነጥብ። እኔ የማገለግልባት ቤተክርስቲያን እኔ አይደለችም፣ የክርስቶስ ነች። እንሂድ እንደ እግዚአብሔር ቃል እንመልከተው። በዚህ አንዳንድ ነገሮችን እንድናይ ስለምፈልግ ነው። ማቴዎስ 16:18 ላይ የእግዚአብሔር ቃል ምን ይላል? እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ቤተ ክርስቲያንን የሰራት የተከላት የመሰረታት ክርስቶስ ነው። እኛ ያን የተመሰረተውን ነው እያሰፋን የመጣ ነው። ተቀብለን እያሰፋን የመጣ ነው። እኔ አሁን አዲስ የምመሰርተው ቤተክርስቲያን የተመሰረተችው የዛሬ 2000 ዓመት መንፈስ ቅዱስ በቅዱሳን ላይ በወረደ ጊዜ ቤተክርስቲያን በኢየሩሳሌም ተጀመረች፣ ተመሰረተች። እሰራታለሁ ነው ያለ። ከዛን ጊዜ ጀምሮ ቤተክርስቲያን እየሰፋች ነው ሄደችው። ቤተክርስቲያን ስንል ህንፃ ማለታችን አይደለም። ህንፃ ማለታችን አይደለም። ቤተክርስቲያን ስያሜ ማለት አይደለም። እኔና አንተ ነን። እንደውም መጽሐፍ ቅዱስን ስንመለከት በሐዋርያት ዘመን የነበረው አገልግሎት ለምሳሌ ጳውሎስ በዚህ ዘመን ቢኖር
አዲስ አበባ ለምትገኘው ለእንትና ቤት ለኤክስ ቤተክርስቲያን ብሎ አይጽፍም ነበር። በአዲስ አበባ ለሚገኙ ቅዱሳን ወይም በአዲስ አበባ ለምትገኘው ቤተክርስቲያን ብሎ ነበር የሚጽፈው። ለምን? በኤፌሶን ላለችው ቤተክርስቲያን፣ በቆሮንቶስ ላለችው ቤተክርስቲያን፣ በተሰሎንቄ ላለችው ቤተክርስቲያን። ታዲያ ይህንን ስም ከየት መጣ ብለን ልጠይቀኝ ትችላለን። ይሄ ለመንግስት አሰራር ይጠቅም ዘንድ ነው እንጂ የኔም ቸርች ስም የሰንበዲም ቸርች ስም የዛም ሰንበዲ ቸርች ስም መንግስተ ሰማያት አያስገባም፣ አይታወቅም በመንግስተ ሰማያት። እንደው አንዳንድ ጊዜ ሰዎች እኔ ይደንቁኛል። እንዴት ይደንቋል? በተለይ በስም ሲጣሉ ሰማለሁ። ስም እኮ ለመንግስት ነው ወይም ደግሞ ለምዝገባ ነው። ሌላው እዚህ ላይ እንዳነሳ ልንፈልገው እኔም አንተም ቤተ ክርስቲያን ከሆንን እኔና አንተ ሰንበዲ አይደለም ባለቤታችን፣ የሆነ ሰውዬ አይደለም ባለቤታችን፣ የሆነ አፖስቶል የተባለ የኛ ባለቤት አይደለም። የኛ ባለቤት የናዝሬቱ ኢየሱስ ነው። ይሄ ስል ሰዎች በኔጋቲቭ እንዳይረዱ መሪዎችን አናከብርም እንታዘዝም እያልኩ አይደለም። ለቤተ ክርስቲያን የተሰጡትን ስጦታዎች ሐዋርያን፣ አስተማሪን፣ እረኛን፣ ነብይን፣ ወንጌላዊውን ልንንከባከባቸው፣ ልንታዘዛቸው እንደ እግዚአብሔር ቃል በሆነ ነገር ብቻ እንደ እግዚአብሔር ቃል በሆነ ነገር ብቻ አሁንም አሰምርበታለሁ። እንደ እግዚአብሔር ቃል በሆነ ነገር ብቻ ልንታዘዛቸው፣ አብረናቸው ወንጌልን ልንሰራ፣ አብረናቸው የእግዚአብሔር መንግስት ልናሰፋ ይገባል እንጂ ቤተ ክርስቲያን ማለት አጥር የሰራንበት፣ ግንብ የሰራንበት፣ የሆነ ነገር የሰራንበት ኢምፓየር አይደለም። ግን በዚህ ዘመን ደግሞ አንድ አደገኛ ነገር ላሳይ። ከዛ ፊት አንድ ነገር እስቲ እንመልከት። ሐዋርያት ሥራ ምዕራፍ 8 ቁጥር 3 ላይ ሳውል ግን ቤተ ክርስቲያንን ያፈርስ ነበረ ይላል፣ ያሳድድ ነበር ይላል። ቤተ ክርስቲያን ተሰደድ ነበር ስንል ህንፃው አይደለም የሚሰደደው፣ ክርስቶስ አካል እኔ እናንተ ነን የሚያሳድዱ። በዚህ ሁሉ ዘመን ቤተ ክርስቲያን ትሰደዳለች ስንል ህንፃ ሲፈርስ አይደለም የተሰደደ፣ እኛ ነን የተሰደድ ነው። ቤተ ክርስቲያን ደግሞ ያለችው እኛ ውስጥ ነች። ምክንያቱም አንደኛ ቆሮንቶስ 3:16 ላይ ምን ይላል መሰለ? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ሕያው የእግዚአብሔር ቤተ መቅደስ የእግዚአብሔር የመንፈስ ማደሪያ እኔ እናንተ ነው። ልክ ነው። የእኔ እናንተ ባለቤት ደግሞ ማን ነው? ክርስቶስ ነው። እኔ እንግዲህ ቤተክርስቲያን አገልጋይ ነኝ። እኔ እንዳገለግል የተሰጠሁ አገልጋይ ነኝ እንጂ ባለቤት አይደለሁ። ባለቤት አለ። የእረኞች አለቃ አለ። ቤተክርስቲያን የሱ ነች። የምታሳድደው እኔን አይደል ያለው ሳውልን። ስለዚህ ምንድን ነው የሚያመለክተው ቤተክርስቲያን ስንል? ስለዚህ ሌላም ጥቅስ ልጨምርልህ። ለምሳሌ ቅድም ቤተክርስቲያን ጳውሎስ ይጽፋል፣ ሲጽፍላቸው ያነሳውን ነገር እንመልከት። በቤታቸው ላለች ቤተክርስቲያን ይላል ሮሜ ላይ። በቤታቸው ላለች፣ በከተማ ብቻ አይደለም፣ በቤታቸው ላለች ቤተክርስቲያን ብሎ ይናገራል። እንግዲህ ስለ ቤተክርስቲያን ብዙ ነገር ልናነሳ እንችላለን። ሁለተኛ ቆሮንቶስ 1:1 ላይም ለእግዚአብሔር ቤተክርስቲያን፣ ለማን? ለእግዚአብሔር ቤተክርስቲያን። ኤፌሶን ላይ ሄደን ደግሞ ስንመለከት 23 ላይ ክርስቶስ የቤተክርስቲያን ምን ራስ። ቤተክርስቲያን የክርስቶስ ነች። ማንም ግለሰብ ቤተክርስቲያን እሱ አይደለችም። ነገር ግን አሁን ላይ የምናየው መልክ የቤተ ክርስቲያንን መልክ የሚቀይሩ ነገሮች በዓለም ላይም በሀገራችንም ውስጥ አሉ። ተመልከት፣ ነገር ላሳይ። ዛሬ ቤተ ክርስቲያን እንደ ፒኤልሲ ትቆጠራለች። እንደ ካምፓኒ፣ እንደ ግለሰብ ካምፓኒ ሆናለች። የግለሰቦች የገንዘብ ምንጭ፣ ሪሶርስ። አሜሪካኖች እንደሚሉት ጋድ ኢዝ ኤ ጉድ ቢዝነስ እንደሚሉት
ተመልከት እስቲ ቤተክርስቲያኔን አትንካ ይላል። እሱ ቤተክርስቲያን የት አለው? መጀመሪያው ነው የት አለው? ሲኖርህ እኮ ነው። ቤተክርስቲያን እሱ እኮ አይደለችም። ሰዎችን ሰብስቦ ሰዎች የራሳቸው የቢዝነስ ምንጭ ወይም ደግሞ የራሳቸው የገቢ ምንጭ ሊያደርጓቸው ይሞክራሉ። ስህተት ነው። ለዚህ እኮ ነው ቤተክርስቲያን የምትመራበት አንዳንድ ቦታ ስርዓት ስለሌለው ስርዓት የለውም ማለት ስለ ፓስተራል ሊደርሺፕ ሲባል ብዙ ጊዜ አንድ የሚፈጥር ፓስተሩ እንደፈለገ የሚቆርጥ የሚወስንበት ማለት አይደለም። ፓስተራል ሊደርሺፕ ማለት ቲም አለ፣ ከስሩ ቲም አለ። በዛ ቲም ነው መወሰን ያለበት ብዬ አምናለሁ እኔ እንደራሴ። እና ፓስተሩ ራዩን ተቀብሎ ራዩን የሚያስፈጽም ራዩ አቅጣጫ እንዳይስት ራዩ መስመር ይዞ እንዲሄድ የሚጠብቅ ይሁን እንጂ የህዝቡ የአገልጋዮቹን ባለቤት እሱ አይደለም። እሱ ብቻ አይደለም፣ በራሱም ላይ ባለቤት አይደለም። ስለዚህ ቤተክርስቲያን ምንድነው ስንል ይሄንን እንመለከታለን። ከዚህ አንጻር እኮ ነው ዛሬ ቤተክርስቲያን የሚጠበቅባትን የወንጌል ስራ እየሰራች አይደለችም ብለን የምንናገርበት ምክንያት ምንድነው? ሰዎች ቤተክርስቲያንን ለወንጌል ተልእኮ ለመንግስቱ ለእግዚአብሔር መንግስት መስፋት ሳይሆን እየተጠቀሙ ያሉት ለግላቸው ሀብት ማካበቻ እየተጠቀሙበት ስለሆነ አንዳንድ ይህንን ስንናገር የሚያኮርፉ ሊኖሩ ይችላሉ። ያለው ሪያሊቲ ነው ደግሞ ማውራትም ያለብን መናገር ያለብን። ምክንያቱም ቤተክርስቲያንን እሰራለሁ ሲል ክርስቶስ በምድር ላይ ተልእኮ ሰጥቷታል። ይህንን ተልእኮ ደግሞ እስቲ ዝም ብለን እንደው ምንድነው ተልእኮ ብንል እንደው በቀላሉ ሄደን የማቴዎስን ወንጌል ብንመለከት ተልእኮም በግልጽ እዛ ላይ ተቀምጦ እናገኘዋለን። ምንድነው? ቁጥር 18 ጀምሮ ላንብበው። ኢየሱስም ቀረበና እንዲህ ብሎ ተናገረ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂድና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙሬ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ምንድነው የሚለን? የቤተ ክርስቲያን ተልእኮ አንዱ ይሄ ነው። ሁለተኛውን እንመልከት። ሌላውን ኢየሱስ ከሞት ከተነሳ በኋላ ሐዋርያትን ካገኘ በኋላ በሐዋርያ ሥራ ምዕራፍ 1 ላይ የተጻፈውን ደግሞ እንመልከት። እነሱ ስለ መንግስት ስለ ወራቶች ምናምን ሲጠይቁት እሱ ምንድነው ይላል? ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ይህንን ከተናገረ በኋላ ከእነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይኑ ሰውሮ ተቀበላቸው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። 4 ነጥብ። ተልእኮ ይሄ ነው። ቤተክርስቲያን ምን እያደረገች ነው አይደል ያልከኝ? ተልእኮ ይሄ ነው። ቤተክርስቲያን ወንጌልን ማስፋት፣ ሰዎችን ደቀ መዝሙር ማድረግ፣ የሱ ምስክር መሆን። የሱ ምስክር የምንሆነው ደግሞ ምንድን ነው? በጠብ ነው? በክርክር ነው? በዝርፊያ ነው? በውንብድና ነው? እንዴት በእነዚህ ነገሮች እንዴት የሱ ምስክር መሆን እንችላለን? የሱ ምስክር የምንሆነው የመንፈስን ፍሬ በመግለጥ ነው። የሱን ምሳሌ ለምሳሌ ስለ ሐዋርያት የተነገረውን ነገር ሐዋርያት ሥራ ውስጥ እናያለን። ሐዋርያትን ባዩአቸው ግን ክርስቶስን ይመስሉ እንደነበረ ተናገሩ። ከእርሱ ጋር ነበሩ ነው ያሏቸው። እርሱን ይመስሉ ነበረ አይደለ? ክርስቶስን እንድንመስል ነው የተፈለገው። ሮሜ ላይ እንደዛ አይደለም? ምንምን የልጁን መልክ ትመስሉ ዘንድ አይደለ? የልጁን መልክ መምሰል ማለት ምን ማለት ነው? ለዚህ ለሚታየው ጨለማ ዓለም ብርሃን ሆነን፣ ለዚህ ለመረረው ዓለም ጨው ሆነን እንድናጣፍጥ ተልከናል። ባለቤት በፍጹም እኔ አሁን ይሄን አስምሬ እነግራለሁ።
ሚስተር ዋይ የተባለ ሰውዬ የቤተ ክርስቲያን ባለቤት አይደለም። የኢትዮጵያ ቤተ ክርስቲያናት የኢትዮጵያ ክርስቲያኖች መሪዎች ይስሙ ይሄንን። ባለቤቱ ክርስቶስ ነው። እነሱ ባላደራ ናቸው። ተልእኮ ተሰጥቷቸው የመጡ ናቸው። ስለዚህ አንዳንድ ቤተ ክርስቲያን እኮ አገልጋይ እንደፈለገ ኖ ይሄ ነገር እንደ እግዚአብሔር ቃል አይደለም ስትባል እኮ ትባረራለህ፣ ደሞዝ ትከለከላለህ። እኔ በህይወቴ በራሴ ህይወት ገጥሞኛል። እኔ አልፌበታለሁ። እኔ እኮ ምስክር ነኝ። ቤተ ክርስቲያን እኮ የግለሰቦች ካምፓኒ ናቸው። ሰዎች የግለሰብን እጅ እየሳሙ እንጀራ የሚበሉባት መሆን የለባትም ቤተ ክርስቲያን። ስለዚህ እኮ ነው ይህንን የዓለም ትርምስ የዓለም ውጥንቅጥ ቤተ ክርስቲያን በአሁኑ ጊዜ እያየች ማስተማር ያልቻለችበት ምክንያት ተልእኮዋን የሳተች ይመስለኛል። ምን እያደረጉ ነው ላልከው መስመሯን የሳተች ይመስለኛል። በትክክል ገብቶሃል? ተልእኮዋን ስትረሳ እኮ ምድር ነው የሚሸትህ፣ ዓለም ነው የሚሸትህ፣ ዓለም ነው የሚሸተው፣ ምድር ነው የሚሸተው። ለምንድነው የማያስተምሩት ስለ ምጽአቱ? ለምንድነው ሰዎቻቸውን ደቀ መዝሙር የማያደርጉ? ብዙ ቸርቾች ልንገርህ እሁድ አዳራሽ እንዲሞላና አስራታቸው ብዙ እንዲሆን ነው እንጂ የሚፈልጉት ስለሚያገለግሉት ምእመን ህይወት ግድ አይሰጣቸው። እንዲሁም አንደኛው ጥያቄ እሱ ነበር። እንደው ቀድመ አነሳህብኝ እንጂ እንደው ለንጽጽር እንዲመች አሁን የምዕራቡ ዓለም አብያተ ክርስቲያናት አሁን መልእክቶቻቸውን ቀይረዋል። ወደ ክርስቶስ መምጣት ነው ትኩረት ሰጥተው ምዕመኖቻቸውን እያነቁ ያሉትና ለምንድን ነው የኢትዮጵያ ቤተክርስቲያን በዚህ ላይ ልማትሰራው? እኔ አሁን በጣም በግሌ በጣም ትልቅ ጥያቄ የሚሆንብኝ ሁሉንም አይደለም እያልኩ ያለሁት በአብዛኛው አንተ ያነሳው አጀንዳ ነው የሚነሳውና አያይዘህ እንድትመልስልን የመጨረሻ ጥያቄያችን የሚሆነው አሁን የጠቀስናት ቤተክርስቲያን ሙሽራይቱ ይላታል ራእይ ላይ። እንደገና ደግሞ አሁን መሬት ላይ ያለው እውነታ ደግሞ እኔ አሁን ግራ እኮ ስለሚገባኝ ነው። አሁን እቺ ቤተክርስቲያን የሙሽርነት መልክ አላት ወይስ የቅመጥነት? ሁለቱን ነጥለን እንድታይልኝ ይፈልጋሉ። እና ምክንያቱም ቅመጥ ያው ታውቃለህ፣ ቅመጥ የሚያስቀምጡ ሰዎች እንዲሁም ከሚስት በላይ ያደላሉ። ልትታይ ሁሉ ትችላለች። ምክንያቱም ይኸውልህ ምን መሰለህ ዲኮር የምታደርገው ነገር በጣም ስለሚበዛ ከሚስት በጀት ላይ ወይ ከቤት በጀት ላይ እንዲሁም ከፍ ያለው በጀት የሚመጣው እዚህ ጋር ያው ደምቃ እንድትታይ አደባባይ ላይ ያው ተኳኩላ መታየት ስላለባት ማለት ነው። እና ይቅርታ ይደረግልንና እንደው ጥግ የረገጠ ወይ ደግሞ ዋልታ የረገጠ ሀሳብ እያመጣን ሳይሆን መሬት ላይ ያለውን እውነት ነው እየተናገረን ያለ ነው። አሁን አብዛኛው አብያተ ክርስቲያናት ዲኮር እያደረጉ አይደለም ወይ? ይሄ ነው ወይ ነው የቤተ ክርስቲያን መገለጫ? ስለዚህ አሁን እንደው ለየት አድርገህ እንደው በታትነህልን ባጭሩ እንደው ብትመልስልን። ጥሩ ጠይቀኸኛል። እኛ አሁን እነዚህ ጋር ስንናገር ሁሉንም እየተናገርን አይደለም። ምናልባት እየሰሩ የደከሙ ያሉትን እንዲነቁ እንዲበረቱ ለማሳሰብ ነው። አንዱ እሱ ነው። ከተቻለም እነዚህም ነቅተው መንገዳቸውን ግን አንድ ነገር እንድታውቅ እፈልጋለሁ። መጽሐፍ ቅዱስ ሲናገር በመጨረሻው ዘመን ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች ይነሳሉ ይላል። የማንን ስም ይዘው? የኢየሱስን ስም ይዘው። ኢትዮጵያ ውስጥም ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች አሉ። ስለ ቤተ ክርስቲያን ግድ የማይሰጣቸው የቤተ ክርስቲያንን እንደውም ለጨለማው ዓለም የማመቻቸት ስራ የሚሰሩ እንዳሉ መጠራጠር የለብህም። ምክንያቱም እኛ ከዓለም የተለየን አይደለንም። የለም የግድ ሐሰተኛ ነቢያት አሜሪካ ነው ያሉት ወይም ካናዳ ነው ያሉት ወይም የሆነ አፍሪካ ሀገር ነው ያሉት ማለት አይደለም። ግሎባል ነው። ይሄ ግሎባል እንደሆነ ዓለም አቀፍ እንደሆነ በደንብ ልናውቅ ያስፈልጋል። ስለዚህ ምንድነው ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች አሉ። እነሱ ደግሞ ምንድነው መሰለ ዓለም ስለምትቀበላቸው፣ ዓለም ስለምትደግፋቸው ገብቶሃል። አንዳንድ ጊዜ ምድሪቱ ላይ ጎልተው ሊታዩ ይችላሉ። ለምን? ከዚህ ዓለም ስለሆኑ
ዓለም ይቀበላቸዋል። ጎልተው ሊታዩ ይችላሉ። ሽፋናቸው ግን ክርስቶስ ነው። ሽፋናቸው ግን ቤተ ክርስቲያን ሽፋን ነው። እሱ የውስጥ የሚሰሩትን እንግዲህ በሐሜት ደረጃ የሚሆን በምን በተለያየ ደረጃ እኔና አንተም የሰማናቸው አንዳንድ ሚዲያዎች ላይ ብቅ ብለው ሰዎች የተናገሩት ነገር አለ። ገብተዋል። በጥንቆላ ይሄ ሚሲዝም የሚባል ጥንቆላንና መጽሐፍ ቅዱስን በመቀላቀል ቤተ ክርስቲያኑ እየተከሉ የሚመሩ በሀብት ማማ ላይ የወጡ እንዳሉ ይታወቃል። ምንም ይሄ ግልጽ እኮ ነው። ስለዚህ ለምንድን ነው ቤተ ክርስቲያን ያልነቃችሁ ብለን ስንመለከት እንደ አንድ 3 ነገሮችን ላንሳ። አንደኛው ዘመኑን ካለማስተዋል ይመነጫል። ዘመኑን ካለማወቅ ይመነጫል። ገብተዋል። የጊዜውን ሁኔታ እየተመለከቱ በመንፈስ እያዩ እየተረዱ ጊዜው እንደደረሰ ተገንዝበው ምእመኖች ህዝባቸውን ወይም ደግሞ እግዚአብሔር የሰጣቸውን ቅዱሳንን ማንቃት መቻል አለባቸው። እንግዲህ ድንዛዜ በአንዳንዶች ድንዛዜ እንደሚሆን በእኛም ድንዛዜ እንዳይሆን አዚም ማን አደረገባችሁ እንዳለ ጳውሎስ በልባችን የተሳለውን ክርስቶስን እየገለጥ ነው ለሰዎች ሁሉ እያሳወቅን ሰዎችን ደቀ መዝሙር አድርጎ ለክርስቶስ ኢየሱስ ምጽአት ማዘጋጀት ነው። በደጅ ነው ቀርቧል ማለት ያስፈልጋል። ሁለተኛው በእኛ ሀገር ያለው የኢኮኖሚ ድህነት ሰዎችን ድህነቱ ኃይለኛ ስለሆነ ሰዎችን ወደዚች ወደ ፍራንኳ የሳበ ይመስለኛል። ያዘናጋል። ምክንያቱም ገንዘብ እኮ አንዱ ጌታ ነው፣ የዚህ ዓለም ጌታ ነው። ገብቶሃል? ስለዚህ እነዚህ ነገሮች ሁለተኛው ይሄ ነገር ይመስለኛል እንግዲህ የኔን ምልከታ ነው ይመስለኛል። ምክንያቱም ቤተክርስቲያን ጥሩ ህንፃ እንዲኖራት ይፈልጋሉ ያስፈልጋልም። በራሱ እኮ ክፋት የለውም። ጥሩ ህንፃ ያስፈልጋልም፣ ግን 90% እዛ ላይ ትኩረት ማድረግ የለብህም። ነገ ቢመጣስ የጀመርከውን እየገነባህ የጀመርከውን ነገር ሳጨርስ ልትሄድ ነው። እንግዲህ ሀሳቢው ነው የሚረከበው። ስለዚህ ባላንስ የማድረግ ጉዳይ ቷል። ድህነት አለ፣ ችግር አለ፣ ኑሮ ውድነት አለ። ይህንንም እኮ ህዝባችንን ማስተማርና ህዝባችን ሰራተኛ ሆኖ እንዲለወጥ ማድረግ ትችላለች ቤተክርስቲያን። እዚህ ላይ አይምሯችን መያዝ የለበትም ብዬ አስባለሁ። ምክንያቱም እንደው ምናልባት ጽንፈኛ አድርገው እንዳይወስዱን ማለት እንደ ጨለምተኛ አድርገው እንዳይወስዱን እኛ ይሄ እየተዋቡ ያሉትን እንትን አይደለም አይደለም። ከዚህ በፊትም እኮ ገልጸናል። እሱም በዚህኛው ጎን ሆኖ በሌላው ወገን ደግሞ የግድ ሚሽናችንን መወጣት አለብን። ልክ ነህ ወንድም ይልቃል። ከዚህ በፊት ገልጸናል እኮ ቤተክርስቲያን መበልጸግ አለባት። ከሚያምኑት አንዱ ነን። ገብቶሃል? ግን የትኩረት ይሄ የፎከስ አቅጣጫ የሚባላል የሚባርክ እግዚአብሔር ነው አይደለ እንዴ? ስለዚህ ፎከሳችን ተልኳችን ላይ ይሁን ነው እኛ እያልን ያለን። ፎከሳችን ላይ ህንፃው አያስፈልግም እያልን አይደለም፣ ገንዘብ አያስፈልግም እያልን አይደለም። ፎከሳችን ግን ተልኮ ላይ ያለመሆን ችግር አለ። ይሄን ችግር ምንድነው? ለአንድ ነገር ብቻ ሁሉም አገልጋይ የሚረባረብ ከሆነ ገብቶሃል? ተልኮ ይረሳልና አባቶቻችን የእምነት አርበኞች የምንላቸው እንዴት እንዳገለገሉ በዚሁ ልናስታውስ ያስፈልጋል። እንዲህ እየተራቡ እየተሰደዱ እየታሰሩ እየተፈቱ ነው ያገለገሉትና ተልኳቸውም በዚህ ሁሉ ውስጥ ግን አረሱ። ተጽዕኖም ቢኖር እና እኛ መደላደል ላይ እንዳንቀመጥ እፈራለሁ። አንዳንድ ቦታም ደግሞ እንዲሁም ደግሞ አንድ ነገር ማንሳት ድህነቱ ብቻ አይደለም። አንዳንዶቹ ሀብትም መጥቶላቸው ጥሩ ነገር ኑሯቸውም ተደላድለው የተኙ አሉ፣ ተደላድለው የተቀመጡ አሉ። ልብስ ደግሞ ይለብሳሉ፣ ተደላድለው የተቀመጡ አሉ። ስለዚህ ይሄ ነው። ሶስተኛው እዚህ ላይ ላነሳልህ የምፈልገው ሶስተኛው ችግር ምንድን ነው ብዬ የምመለከተው ገና ነው ማለት። ባለፈው ሳምንት እንደውም እሱን ጥቅስ ጴጥሮስ ላይ አንብበነው ነበር። ገና ነው፣ ሰዓቱ ገና ነው። ይዘናጋል። የዓለም ሁኔታን
ለዚህ እኮ ነው እኛ አሁን ቀደም ሲል በክፍል 1 ላይ የተነተናቸው ነገሮች ከምን አንጻር ተነስተን ነው ስለ ከመንፈሳዊ ዓለም አንጻር ተነስተን ነው። ከፖለቲካው ዓለምና ከኢኮኖሚው ስርዓት ተነስተን አይደለም። እሱ የዓለም ምልከታ ነው። ነገር ግን በመንፈስ ደግሞ ይሄን ነገር ስትመለከተው መጽሐፍትን ሄደህ ስትመረምር ደግሞ ይህ ነገር ለመጨረሻው ዘመን እያዘጋጀ እንደሆነ ያመለክታል። ስለዚህ ገና ነው ማለት ብዙ ስለ ንጥቀት ጌታ ኢየሱስ ክርስቶስ ሲናገር በወፍጮ 2 ይሆናሉ አለ። አንዱ ይነጠቃል፣ አንዱ አይነጠቅ። በእርሻ አንዱ 2 ይሆናሉ፣ አንዱ ይነጠቃል፣ አንዱ አይነጠቅ ማለት ይወሰዳል። ማነው 10 ቆነጃጅት ነው ገና ነው ብለው ነው እና አሁን ምንድነው ገና ነው የሚል መንፈስ ኢትዮጵያ ውስጥ አለ። ለምን ተንሰራፍቷል? ቅድም ሁለተኛው ላይ ባነሳሁት ምክንያት ብዙ የሰሩ ያሉት ነገር ስላለ ገና ነው የሚል ነገር አለ እንዴ። እና ጳውሎስ እኮ በዛ ዘመን ይመጣል ብለው እየጠበቁ ነበር፣ ማራናታ እያሉ በዛን ዘመን። እንግዲህ ያ የመምጣቱ መጀመሪያ ከሆነ እኔ እናንተ ያለነው የመምጣቱ መጨረሻ ላይ ነን ያለነው። ቤተክርስቲያን ይሄንን ነው ማወቅ ያለባት። ቤተክርስቲያን ይሄንን ነው መገንዘብ ያለባት። ቤተክርስቲያን አይኖቿን ከፍታ ማየት አለባት። ሙሽራይቱን ማዘጋጀት አለበት። እና ወንድም ይልቃል ይሄ እኮ ችላ የምንለው ጉዳይ እኮ አይደለም። ችላ የምንለው ጉዳይ አይደለም እኮ ቤተክርስቲያን ጌታ ሊመጣ በደጅ እንደሆነ ልታውቅ ያስፈልጋል። ሙሽራውን ና ትላለች አይደል የተባለ? አዎ ና ማለት እኮ አለብን። መደምደሚያው እንደዛ ነው። እስቲ ቆይ አንድ ቀላል ምሳሌ ሁላችንም ይህንን የምናዳምጥ ሰዎች በደንብ እናስተውል። የዛሬ 10 ዓመት የነበረው የዓለም ሁኔታና አሁን ያለው የዓለም ሁኔታ አንድ ነው ወይ? በጭራሽ። ለዚህ ነው ባለፈውም ጠቅሰነዋል፣ የሚያስጨንቅ ዘመን ይመጣል ያለው። የመጨረሻው ዘመን ላይ ምንድነው እየሆነ ያለው? የኑሮ ውድነት እየጨመረ፣ እርኩሰት እየጨመረ፣ የጦርነቱ አድማስ እየሰፋ እየጨመረ፣ ሰዎች በጦር አገሮች አሁን የጦር መሳሪያ ከአንዱ የተሻለ ለመታጠቅ እሽቅድምድም ላይ ናቸው ላለመበለጥ። ይሄ ምንድን ነው የሚያሳየው? ጦርነት እንደሚቆም ነው የሚያሳየው። አገሮች የጦር መሳሪያ ፋብሪካዎቻቸውን እየዘጉ ነው። አገሮች የጦር መሳሪያን ወደ ማረሻነት እየቀየሩ ነው። አይደለም፣ ቀላል እኮ ነው። እግዚአብሔር አብስቶ ይባርክ ፓስተር አለማየሁ ነሞ። እውነት ነው እንግዲህ በጣም ጥልቅና መሰረታዊ የሆነ ነገር ነው ያወሳህን። ጆሮ ያለው ይስማ አይደለም የሚለው መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ። እኛም ያው እንግዲህ የድርሻችንን እየተወጣን ያለ ነው። ይሄ ደግሞ ለይደር የምናስቀምጠው ጉዳይ ሳይሆን በጣም በጣም አጥብቀን ልናስብበት የሚገባ ወቅታዊ ጉዳይ ነው ብለን እናምናለን። እንግዲህ ይህን የሰማችሁ የአብያተ ክርስቲያናት መሪዎች ምዕመኖቻችሁን ልታበረታቱ፣ ልታስታጥቁ፣ እንደገና የክርስቶስን መምጣት ግንዛቤ እንድትሰጡ ወይ ደግሞ እናንተ በዚህ ጉዳይ ላይ ውስን የሆነ እውቀት ሊኖራችሁ ይችላል እና በዚህ ጉዳይ ላይ ጠለቅ ያለ እውቀት ያላቸውን ወገኖች በመጋበዝ ለምዕመኖቻችሁ ይህንን ትልቅ ኃላፊነት እንድትወጡ በምጽአቱ አዋጅ ነጋሪ ስም ጥሪያችንን እናቀርባለን። ከዚህ በተሻለ መልኩ ማዘጋጀት እንድንችልና ሌሎችንም ደግሞ ወደዚህ መጨመር እንድንችል እና በየጊዜው የሚነሱ አዳዲስ ነገሮችን ደግሞ ለእናንተ ማሳወቅ እንድንችል ምስሉ ላይ በሚቀርብላችሁ ስልክ ቁጥር እየደወላችሁ ሳፖርት ማድረግ እንደምትችሉ በተመቻችሁ በተሰማችሁ በእግዚአብሔር ልባችሁ ውስጥ በሞላ ነገር ሳፖርት እንድታደርጉ ጠይቃችኋለሁ። ብዙዎችን ማንቃት እንችላለን። ድንዛዜ ውስጥ ያሉ የተኙ ገና ነው የሚሉ
በራሳቸው ዓለም የተያዙትንም ማስተዋስና ማንቃት እንችላለን የሚል እግዚአብሔር ይባርክ። ሁሉም ቅዱሳኖች ኃላፊነት አለብን። ይህንን መልእክት ለብዙዎች እንዲደርስ ሰብስክራይብ ማድረግ እንደገና ደግሞ ለወዳጅ ዘመድ ሼር በማድረግ ግዴታችንን እንድንወጣ በዚሁ እንደ ምጽአቱ አዋጅ ነጋሪ ማሳሰብ እንወዳለን። ለዛሬ እንግዲህ የነበረን ጊዜ ይህንን ይመስላል። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ ተመልሰን እንመጣለን። የእግዚአብሔር ሰላም ከእናንተ ጋር ይሁን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ